ተፈጥሮ ነው ስሜት የሚነካ ከሰው ልጆች ጋራ ይኖራል ዘላለም ይታደሳል እንጂ ፍቅር አዲስ አይደለም። ጀግና ይሁን ፈሪ ጨካኝ ወይም ክፉ በፍቅር ቀለበት አይቀርም መግባቱ። የሰው ልጅ በኑሮ ካለ ጤንነቱ በፍቅር ቀለበት አይቀርም መግባቱ። ምን ጊዜው ቢረዝም ቢያረጅ አይረሳው ፍቅርን ይሞት እንጂ ያለ አይዘነጋው። ውቅያኖስ አቋርጦ በሀሳብ አደንዝዞ ያለነው ይኖራል ፍቅር ሰውን ይዞ። መንጭቶ መንፈስ የሚያረካ ፍቅር ተፈጥሮ ነው ስሜት የሚነካ ከሰው ልጆች ጋራ ይኖራል ዘላለም ይታደሳል እንጂ ፍቅር አዲስ አይደለም። ፍላጎት ነው እንጂ አጋጣሚ አይደለም። ፍቅርን የማያውቅ ምንም ፍጡር የለም። ይቀያየር እንጂ ቅርጹ እንደ ጊዜያቱ የስሜት ሞተር ነው ፍቅር በሕይወቱ። በአፍላው አስጨንቆ በትኩስነቱ ጋራው ሸንተረሩ ውቅያኖስ አቋርጦ የሰው ልጅ ነው እንጂ ፍቅር አላፊ አይደለም። ትውልድ ይወርሰዋል ይኖራል ዘላለም። የሰው ልጅ ነው እንጂ ፍቅር አላፊ አይደለም። ትውልድ ይወርሰዋል ይኖራል ዘላለም። ጀግና ይሁን ፈሪ ጨካኝ ወይም ክፉ አይቀርም በፍቅር
ዞሮ መሸነፉ ፍላጎት ነው እንጂ አጋጣሚ አይደለም። ፍቅርን የማያውቅ ምንም ፍጡር የለም። 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 እናመሰግናለን። ቃላብ ገዛኸኝ በኤልኤም 5 ተወክሏል። ከወደዳችሁት ቀጣይ ሳምንት ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን በ8222 ላይ ልትልኩለት ትችላላችሁ። የጋሽ መሐሙድ አህመድን ፍቅር አዲስ አይደለምን እንደዚህ አድርጎ አቅርቦልናል። ይህ ሙዚቃ በ1967ዎቹ አጋማሽ የተሰራ እጅግ ድንቅ የሀገራችን የምንጊዜም ኮከቦች የሚባሉ 4 ድምፃውያን የተሰባሰቡበት ጋሽ ጥላሁን ገሰሰ፣ ጋሽ መሐሙድ አህመድ፣ ብዙነሽ በቀለና ሂሩት በቀለ በጋራ ካወጡት አልበም አምባሰል ሙዚቃ ቤት ካሳተመው ሩሃ ባንድ ያጀባቸው ድንቅ ሙዚቃ ነው። ፍቅር አዲስ አይደለም ደግሞ የተስፋዬ ለሜሳ ስራ ነው። እጅግ ቆንጆ አድርጎ ቃላብ አቅርቦልናል። እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል። ናቲ አንተንም እናመሰግናለን በጣም አድርገን። በጣም በቃ በመረጃ እያጥለቀለቃችሁ ነውና ደስ ይላል በጣም። ቃላብ ጋሽ መሐሙድን ፍቅር አዲስ አይደለም በጣም ቆንጆ ምርጫ ነው። በጣም 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 ውብ አቀራረብ፣ በጣም ጎበዝ፣ በጣም አሪፍ ነው። በጣም ብዙ ነገሩ አሪፍ ነው። ከብዙ ነገሩ አሪፍ ደግሞ እጅግ በጣም አሪፉን ስነግርህ በቃ እዚህ ላይ ምን ላሳያቸው ብለህ እንደመጣህ ግልጽ የሚያስታውቀው ዳይናሚክስ በቃ ከባንዱ ጋር ያለ ውህደት ያልን ቅድም ስንለው የነበረ ነገር አለ። ባንዱ እየጮኸ አንተ ሶፍት እየሆንክ አይሆንም እየተባባልን ነበር አይደል? ለሁላችሁም ላንተ ብቻ ሳይሆን እና አሁን ግን በቃ this is the right way እንዲህ ነው ፐርፎርም የሚደረገው። አብራችሁ ዝቅ አብራችሁ ከፍ ስትሉ ሙዚቃው በቃ ነፍስ ነው ይዞ የሚሄደው እና በጣም በጣም ግሩም ነበረ። የዳይናሚክስ ጉዳይ ከባንዱ ጋር ያለ ውህደት፣ ኤክስፕሬሽኑ ኢሞሽናሊ በጣም አታች ነበር ከሙዚቃው ጋር በጣም ነው ደስ የሚለው። ፍሬዚንጉ በጣም ቆንጆ ነበረ። ረጃጅም የዜማ ሀረጋት ነው ያሉት። እያንዳንዱን ስታዜም የነበረበት መንገድ በጣም አሪፍ ነው። የመረጥከው ኪም በጣም ፐርፌክት ነው። ታቹም ላዩም ክሊርሊ በደንብ የተቀመጠ ነው። ብዙ ነገሩን ወድጀዋለሁኝ። መነባነቡም በጣም ጥሩ ነው። ከዛ በኋላ ወደ ዜማ ውስጥ መለስም በስነ ስርዓት የሙዚቃውን ርዝማኔ ወይም ለብቻቸው የሚጫወቱበትን ጊዜ ጠብቀን የገባኸውና መነባነቡ እንደጨረስክ ድርግም ብለህ ብትገባ ኖሮ በጣም ትልቅ ስህተት ይሆን ነበር። እሱ ሁሉ የሚውዚካሊቲ የሚገለጽበት ነገር ነው የአንድ ድምፃዊና በጣም በጣም ቆንጆ ነው። ትንሽ ቅሬታዬ ከቅኝት ጋር በተያያዘ በጣም ብዙ ቦታ በቃ የሚደንቅ ነው ቅኝት አጠባበቅ። አልፎ አልፎ ብቻ የሆኑ ፊደሎች ላይ ሰረቅ የምትለው ነገር አለ። አሁንም እሱ ቅድም እንደነገርኩ ከአንተ አቅም በታች ነው። ኮንሽስ መሆን ነው፣ ራስን እያዳመጡ መስፈን ነው የሚያስፈልገው። ሌላ ግን ቃላብ በቃ አላሻሽል ያልከው ነገር ወይ ሆን ብለህ እንዳታሻሽል ጥረት እያረክ ከሆነም አፍ መክፈት በጣም አስፈላጊ ነገር ነው። አፍህን አትክተም። በጣም አዝያዛም ይቀየራል። የድምፅ አወጣትህ በጣም ነው የሚቀየረው። ደግሞ የምታመጣቸው ዜማዎች እንደዛ አይነት ዜማ አዝያዛም ይፈልጋሉ። አፍን በደንብ ክፍት አድርጎና እሱ ነገር ላይ በቃ በደንብ ንቅት ብለህ ፕራክቲስ ማድረግ አለብህ። ከዛ ውጪ በጣም በጣም ግሩም ፐርፎርማንስ። እሺ ቃላብ ገዛኸኝ የጋሽ መሐሙድ አህመድን ፍቅር አዲስ አይደለም የሚለውን ዜማን ያመጣው በጣም ቆንጆ ምርጫ ነው። በጣም ብዙ ነገሩ ቆንጆ ነው። ከቅድሙ በብዙ ተሻሽሏል። በጣም የደነቀኝ የጋሽ መሐሙድን ድምጽ እና ይሄ ወፍራምና ትንሽ ግሩቭ የሆነውን ነገር በአንተ ድምጽ መስማቱ ቀጠን ባለው በጣም የሚያምር ነው። ቆንጆ ነበር። ቅር ያለኝም ብቻ ልናገር። አንደኛ ቅኝት ብዙ ቦታ ቆንጆ ነው። ብሩኬ ማንስቶታል። የተወሰኑ ቦታ ጋር ሲወጣ ይታያል፣ የሚደመጥ ያክል ነው። እሱን በደንብ ልታስብበት ይገባል። እኔ ደግሞ ከዛ ውጪ አንዳንዴ አክሰንት
አክሰንት ያለው ዜማ የምታበዛው ነገር እሱን ነገር በደንብ አስብበት። እያለ የሚገባው ነገር ጥሩ አይደለም። ስለዚህ እሱን ነገር ከውበት በላይ እንዳይሆን ለውበት ተጠቀመው የሚያስፈልግበት ቦታ እንጂ አንድ ዜማ ላይ አክሰንት በጣም ሲበዛ የዜማውን እንትን እንዳይቀንሰው ስለምፈራ ነው፣ እንዳይለምድብህ። በተረፈ ብዙ ነገሩ ቆንጆ ነው። መልካም እድል። እኔም ሳረሳው ከሁለቱ ጓደኞቼ አስተያየት ልጀምር። የሹም ያለችው ቅድም የነበረው ዜማ ላይ ችክችካው ላይ ወደ ፋስት መሄድበት አለ አይደለ? እንደሱ አይነት ነገር ተሰምቶኛል። በጣም አሪፍ ሀሳብ ነው ያነሳችው። አክሰንት ስትል በቃ ገብቷል አይደለ? ሁሉንም ለምሳሌ የሚል አይነት አዘፋፈን መሆን የለበትም። ገባል? ወይም ደግሞ እንትን ነገር ነው የሚመስለኝ ቀደም ብሎ ለመግባት አለ። እኔ ፍሬም ታምሩም ያን ነገርማ አለ እኮ በየዜማዎቹ ላይ የተለያዩ ቴክኒኮች አሉ። ግን ሁሉም ላይ ሲሆን በጣም ተስማማለሁ። ሌላው ደግሞ ከብሩኬ ጋርም አፍ በደንብ ከፍቶ በመስፈን በሚለው በጣም ነው መስማማው። ግን ምናልባት ብሩኬ የምጠይቀው እሱ ክላርኔት ተጫዋች ስለሆነ ክላርኔት ደግሞ አፍ በጣም ነው ዘግተ መዝጋት ስላለበት ለዛ ነው ለዛ ለምዶበት ነው በዛ ቻናሉ መቀየር ክላርኔት ያው ነክስ ለመሳሪያ ሲሆን ለድምጻዊነት ሲሆን እያለ ስለዚህ እንግዲህ ሁለት ነገር ነው የሚጠበቅበት። ክላርኔቱን አሰብኩትና ከየት ነው የለመደው ለምንድን ነው የማይሰማው ስለው ክላርኔት ደግሞ ጥብቅ አድርገ ሪዱም መያዝ ስላለብህ ስለዚህ እንግዲህ ድምጻዊ ስትሆን ደግሞ የድምጻዊን እንትኖችን መስፈርቶችን ማሟላት ያስፈልጋል። ባጭሩ ልናገርና የሚገርም ዳይናሚክስ ነው። በጣም ማንሳት ስላለብኝ ነው። በቃ ይሄ ሳምንት የምንሰማው መሆን አለበት። ለወደፊት የምንቀጥል ከነባንዱ ጋር የነበራችሁ ቮሊዩም ገርሞኛል። በደንብ ባንዱን ማመስገን እፈልጋለሁ። አየህ ጥናት ሩኪ ብዙ ጊዜ ብቻን ብትለፋው ዋጋ የለም የሚል ይሄ ነው። ገባ ቀንሱ ማለት ይችላል፣ አቁሙ ማለት ትችላላችሁ። በነገራችን ላይ ብቻዬን ልስፈን ማለት ይቻላል ስትፈልገው ማለት ነው። ስለዚህ እንደዚህ አይነት ሳውንድ ሰማ። ኪው በጣም ፐርፌክት ነው። የወረደውም የወጣውም ትክክለኛ ልክ ቦታ ላይ ነው የነበረው። ልልም ፈልገው ግን ሎ አካባቢ በጣም ተመችቶ ነበር። ጉሮሮ በደንብ ሲታዘዝ ለቅላጼዎቹ ምናምን በጣም ስሰማ ነበር ማለት ነው። ሀዩ ትንሽ ትሬብል ሆን ጉዳይ እና ትንሽ እንደሱ ሲሆን ደግሞ አሁን ጋሽ መሐሙድን ያንተ ደግሞ ትሬብል ሲሆን ትንሽ የልጅነት ድምጽ ነገር አመጣ። ለነገሩ ልጅ ነህ ግን ባይሆን በቃ የታችኛውን ሳውንዱን አይነት ቢሆን የሚል ሌላው ምንድነው ግን ከዚህ የበለጠ በጣም ነው የምጠብቀው። የዜማ ምርጫ ያስፈልጋል ለመጨረሻ ለማለት ነው። በጣም ጥሩ ነበር። መልካም እድል እመኝልሃለሁ።